ሰበር ዜና ኢራን ዶናልድ ትራምፕን ለመግደል ገዳይ ቡድን አሰማራች። በተጨማሪም የአሜሪካ ከተሞችን በሚሳኤል ለመደብደብ መዘጋጀቷም ታውቋል። ትራምፕ ጉድ ተሰርቷል፣ ኢራን አብቅቶላታል፣ ደቃለች፣ ጦርነቱንም አሸንፈናል ቢሉም ኤፍቢአይ እና ሲአይኤ ግን እውነታውን አጋልጠውታል። ኤፍቢአይ ኢራን የአሜሪካ ከተሞችን በሚሳኤልና ድሮን ለመደብደብ እየተዘጋጀች ነው ሲል እንደ ሐሞት የመረረ የሰለላ መረጃን ይፋ አድርጓል። በእርግጥም ኢራን የአሜሪካ ከተሞችን ለመደብደብ ኢላማ ውስጥ አስገብታለች። የቴሄራን ሚሳኤሎች አፈሙዛቸውን ቀጥታ ወደ እነዚህ ከተሞች ላይ አነጣጥረዋል። ዶናልድ ትራምፕ ግን ገና ቅዠት ውስጥ ያሉ ነው የሚመስሉት። ኤፍቢአይ እና ሲአይኤ ኢራን የአሜሪካ ከተሞችን በሚሳኤል የመደብደብ እቅድ አላት ቢሉም ነውጠኛው መሪ ግን ጦርነቱ እኮ እያበቃ ነው፣ አሜሪካም እያሸነፈች ነው የሚል ዲስኩር ማሰማታቸውን ቀጥለዋል። ትናንት በዋሽንግተን ባደረጉት ንግግር እንኳን ደስ አላችሁ፣ ጦርነቱ እያበቃና እያሸነፍን ነው ብለዋል። ወዲህ ደግሞ የቴሄራን መሪዎች አያቶላ ግድያ ለመበቀል በሚመስል መልኩ ትራምፕን ለመግደል ገዳይ ስኳድ ማዘጋጀታቸውን የሚገልጽ መረጃ ከቴሄራን ወጥቷል። በጉዳዩ ላይ የኢራን አብዮታዊ ዘብ ማስጠንቀቂያ ሰጥቷል። ቴሄራን ይህን ማስጠንቀቂያ የሰጠችው በአሜሪካና በተለያዩ የዓለም አገራት የሚገኙ ስሊፐር ሴልስ የተሰኙ የጥቃት ፈጻሚ ቡድኖቿ እንዲነቃቁ ትዕዛዝ ማስተላለፏን በገለጸችበት ወቅት ነው። በእርግጥም ሰውየው እርጅና ሳይጫናቸው አልቀረም። ከእውነታው ጋር ከመታረቅና አማካሪዎቻቸውን ከመስማት ይልቅ በአእምሯቸው የፈጠሩትን እውነታ ማመን ቀሏቸዋል። በዶናልድ ትራምፕ አእምሮ አሜሪካ ጦርነቱን እያሸነፈች ሲሆን መሬት ላይ ባለው እውነታና ትክክለኛ መረጃ ግን ኢራን ባልተጠበቀ ሁኔታ መካከለኛው ምስራቅን ተሻግራ የአሜሪካ ከተሞችን ልትደበድብ መሆኑ ነው። ውድ የአንድ አፍታ ሚዲያ ቤተሰቦች ትራምፕ የለኮሱትና ደጃፌ አይደርስም ያሉት ጦርነት የአሜሪካ ከተሞችን ሊያንድ እንዲሁም ጭዳ ሊያደርግ ከጫፍ ደርሷል። ቴክሳስ፣ ፍሎሪዳ፣ ቨርጂኒያ በኢራን ሚሳኤል ኢላማ ስር ወድቀዋል። ትራምፕ ግን የተረዱት አይመስልም፣ ወይ ደግሞ ቤቷን በእሳት አንድዳ እንደሞቀችው እብድ ሆነዋል። ይህን ጉዳይ በስፋት እንዳስሰዋለን። የዚህን መረጃ ዝርዝር ሐሳብና መዘዙንም እንፈትሸዋለን። አስቀድማችሁ ግን ይህንን ቪዲዮ ላይክ በማድረግ እንድትጀምሩ እንጠይቃለን። አብራችሁን ቆዩ። እንደ ጆርጅ ቡሽና ባራክ ኦባማ ሁሉ በእስራኤል መንግስትና አይሁድ ሎቢስቶች ተስበው ዶናልድ ትራምፕ የእስራኤልን ጦርነት እየተዋጉ ነው። አሜሪካ የራሷ ያልሆነ ሰባተኛ ጦርነቷን በኢራን ምድር እያደረገች ነው። ይህ ጦርነት በቀጥታ አሜሪካን በምንም መልኩ የማይመለከት ቢሆንም ትራምፕ ግን ከዚህ ቀደም እንደነበሩ የዋይት ሃውስ ጌቶች ሁሉ ተስበው የእስራኤልን ውጊያ እየተዋጉ ነው። በእርግጥም የዚህ ምክንያቱ ብዙ ነው። ነገር ግን አሜሪካን ክፉኛ ዋጋ እያስከፈላት ነው። በሰሞኑ ጦርነትም በርካታ አሜሪካውያንም ለምንድነው የምንዋጋው ሲሉ በትራምፕ መንግስት ላይ እያጉረመረሙ ነው። አሜሪካ የእስራኤል እስረኛ ሆና የገባችበት የጦርነት አሁን ላይ ትልቅ ዋጋ ሊያስከፍላት ተቃርቧል። ምክንያቱ ደግሞ ኢራን የአሜሪካ ከተሞችን ጋዛ አስመስላቸዋለሁ ስትል በመዛቷ ነው። እንደ ኤፍቢአይ ገለጻ ከመካከለኛው ምስራቅ አልፎ አሜሪካን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ተደቅኗል። የኤፍቢአይ ምስጢራዊ መረጃ እንደሚያመላክተው የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ የአጸፋ የድሮን ጥቃት ልትሰነዝር እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማሳሰቢያ ተሰጥቷል። መረጃው እንደሚጠቁመው ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋትን አንብሯል። ምንም እንኳን የጥቃቱ ትክክለኛ ጊዜና ዓላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስና መሳሪያዎች ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ነው የሚገኘው። እዚህ ጋር አንድ ጉዳይ እናንሳ። ይኸውም ዶናልድ ትራምፕ በእነዚህ ስሊፐር ሴል በተባሉ ገዳይ ስኳድ ኢላማ ስር የመግባታቸውን ጉዳይ። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚሁን ወቅት የኢራን መንግስት ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ሊፈጽም እንደሚችል ይፋዊ ፍንጭ ሰጥቷል። ቴሄራን ይህን ማስጠንቀቂያ የሰጠችው በአሜሪካና በተለያዩ የዓለም ሀገራት የሚገኙ ስሊፐር ሴልስ የተሰኙ የጥቃት ፈጻሚ ቡድኖቿ እንዲነቃቁ ትዕዛዝ ማስተላለፏን በገለጸችበት ወቅት ነው። ይህ ያልተጠበቀ መግለጫ በዋሽንግተንና
በቴሄራን መካከል ያለውን የቆየ ዲፕሎማሲያዊ ፍጥጫ ወደ ለየለት ግጭት ሊያመራው ይችላል ተብሎ ተሰግቷል። በተለይም እነዚህ የተደራጁ የጥቃት ቡድኖች እንዲንቀሳቀሱ መታዘዛቸው ጉዳዩን እጅግ አሳሳቢ አድርጎታል። የአሜሪካ የደህንነት ተቋማት በጉዳዩ ላይ ምንም ምላሽ እስካሁን ድረስ ያልሰጡ ሲሆን በቀጠናው ያለው የኃይል ሚዛን ወዴት ያዘነብላል የሚለው ግን የበርካቶች ስጋት ሆኗል። ሌላው እዚህ ጋር የሚነሳው የአሜሪካ የስለላ ኃላፊዎችን እንቅልፍ የነሳው ሌላኛው ጉዳይ የአሜሪካ የእጽ አዘዋሪ ካርቴሎች ናቸው። የካርቴል መሪዎች በድንበር አካባቢ በሚገኙ የአሜሪካ የህግ አስከባሪዎችና ወታደሮች ላይ በፈንጂ የታገዘ የድሮን ጥቃት እንዲፈጸም ትዕዛዝ አስተላልፏል የሚል መረጃም እየወጣ ነው። የቀድሞ የሀገር ውስጥ ደህንነት የስለላ ኃላፊ ጆን ኮሄን ይህን ጉዳይ ሲያብራሩ ኢራን በሜክሲኮና በደቡብ አሜሪካ እጅግ ሰፊ ትስስር አላት፣ ድሮኖቹም አሏት። አሁን ደግሞ ጥቃት ለመፈጸም የሚያነሳሳ በቂ ምክንያት አግኝታለች በማለት የኤፍቢአይ ማስጠንቀቂያ እጅግ ወሳኝና ወቅታዊ መሆኑን አስረድተዋል። ካርቴሎች ብዙውን ጊዜ የአሜሪካን መንግስት ቁጣ ላለመቀስቀስ ሲሉ እንዲህ አይነቱን ጥቃት ባይሞክሩም አሁን ባለው ዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችል ታምኖበታል። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤታቸው ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰራ መሆኑን ይፋ አድርጓል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ አሁን ያለውን ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃውን ከፍ አድርጓል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላትና በህዝብ መገልገያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅጉን አጠናክሮም ቀጥሏል። የዓለም ፖለቲካ በዚህ ፍጥነት እያሽቆለቆለ ባለበት ሰዓት ይህ ጦርነት በቀጥታ ወደ አሜሪካ ከተሞች ይገባል በሚልም በርካታ ሰዎች ስጋት ውስጥ ወድቀዋል። ይህ የአሜሪካ የስለላና ጸጥታ ተቋማትን ያሰጋው ጉዳይ ግን ጋሽ ትራምፕን ያሰጋቸው አይመስልም። ነውጠኛው መሪ አሁንም ምኞታቸውን ማመን የቀለላቸው ይመስላል። ኤፍቢአይ ያወጣውን ሪፖርት በማጣጣል አሜሪካ ጦርነቱን አሸንፋለች፣ በቅርቡም ጦርነቱ ይቋጫል ሲሉ እየፎከሩ ነው የሚገኙት። ከዋሽንግተን ዲሲ የተገኘው የጆን ሆልማን ዘገባ እንደሚያመላክተው ፕሬዚዳንት ዶናልድ ትራምፕ ከአሜሪካና ኢራን ጦርነት ጋር በተያያዘ እጅግ ብሩህ የሚባል ምስል በመሳል ላይ ይገኛሉ ይላል። ፕሬዚዳንቱ ትናንት ዋሽንግተን ሲደርሱ ለጋዜጠኞች በሰጡት መግለጫ ጦርነቱ ሊጠናቀቅ መቃረቡንና አሜሪካ ሙሉ ስኬት ማግኘቷን በድጋሚ ሲናገሩና ሲፎክሩ ታይተዋል። የኢራንን የባህር ኃይል እያወደሙ መሆኑን የገለጹት ትራምፕ የሆርሙዝን የባህር መስመር በከፍተኛ ትኩረት እየተመለከቱት እንደሆነም ሲናገሩ ታይተዋል። ከዚህም ባሻገር ፕሬዚዳንቱ ከግዙፍ የነዳጅ ኩባንያዎች ዋና ስራ አስፈጻሚዎች ጋር በመነጋገር የነዳጅ ጫኝ መርከቦቻቸውን በሆርሙዝ የባህር መስመር በኩል እንዲልኩ አጥብቀው እየጠየቁ ነው የሚገኙት። ሆኖም እነዚህ የኩባንያ ኃላፊዎች በቅርቡ በባህር መስመሩ አቅራቢያ በተመቱ 3 መርከቦች እንዲሁም ደግሞ የኢራቅን ነዳጅ ጭነው በነበሩ 2 መርከቦች ላይ የደረሰውን ጥቃት እያሰሉ በመሆናቸው የትራምፕን ጥያቄ በቀላሉ ላይ ቀበሉት ይችላሉ። ትራምፕ በሆርሙዝ የባህር መስመር ውስጥ የነበሩ ፈንጂዎች ሙሉ በሙሉ መጽዳታቸውን ለኃላፊዎቹ ቢነግሯቸውም ወታደራዊ ባለሙያዎች ግን ኢራን የባህር ላይ ትራፊኩን ልታጠቃ የምትችልባቸው ሌሎች እጅግ በርካታ አማራጮች አሏት ሲሉ ያስጠነቅቃሉ። ባለሙያዎቹ እንደሚያስረዱት በኢራቅ ጥቃት ጥቅም ላይ እንደዋለ ሁሉ ፈንጂ የጫኑ ትናንሽ ጀልባዎችና ሰርጓጅ መርከቦች አሁንም ከፍተኛ ስጋት ናቸው። የአሜሪካ ፕሬዝዳንት ኢራን እጅ ለመስጠት መቃረቧን በመግለጽ የጦርነቱን ሁኔታ እጅግ አሳምረው ቢያቀርቡትም ሌሎች የፖለቲካ ሀያሲያንና አስተያየት ሰጪዎች ግን ቴሄራን ከመቼውም ጊዜ በላይ አቋሟን አጠናክራ ለመዋጋት እየተዘጋጀች መሆኑን ያነሳሉ፣ ይሞግታሉ። በሌላ በኩል ትራምፕ አሜሪካ የኢራንን የኤሌክትሪክ ኃይል አውታር በአንድ ሰዓት ውስጥ ሙሉ በሙሉ ማውደም እንደምትችል ጠቅሰው ነገር ግን ይህንን ማድረግ እንደማይፈልጉ ተናግረዋል። ይህ የፕሬዝዳንቱ ንግግር እውነተኛ ወታደራዊ ዛቻ ይሁን ወይንም ደግሞ ተራ የፖለቲካ ንግግር ለመለየት አስቸጋሪ ቢሆንም የዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት እየተከታተለው ነው የሚገኘው። ትራምፕ ጦርነቱን እንዳሸነፉና የሆርሙዝን ሰርጥ ለማስለቀቅ እንዲሁም ነፃ ለማውጣት እየፎከሩ ቢሆንም በሆርሙዝ ጠባብ ሰርጥ ሲያልፉ የኢራን ኢላማ ውስጥ የሚገቡ መርከቦች ቁጥር ግን እጅጉን ከፍ እያለ ነው የሚገኘው። በአረቢያ ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ የካቲት 28 እስከ መጋቢት 11 ቀን ድረስ ብቻ 13 መርከቦች ጥቃት እንደደረሰባቸው ነው የዩናይትድ ኪንግደም የባህር ንግድ ድርጅት መረጃ የሚያሳየው። ይህ ደግሞ ትራምፕ ከሚሉት እጅጉን በተቃራኒና ግርምቢጥ ነው። በተጨማሪም ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ በሆም ቃስራ ወደብ አቅራቢያ ተጨማሪ 2 መርከቦች ላይ ጥቃት ደርሶባቸዋል። በጥቃቱ 38 ሰራተኞችን ከአደጋ ማትረፍ ሲቻል አንድ ሰው መሞቱን የኢራቅ ወደቦችን የሚያስተዳድረው ኩባንያ ይፋ አድርጓል። ከጥቂት ሰዓታት በፊት ደግሞ በዩናይትድ አረብ ኤምሬትስ ሰሜናዊ
በጀበል አሊ ወደብ አቅራቢያ ኮንቴነር የጫነች መርከብ ምንነቱ ባልታወቀ ተወንጫፊ ሚሳኤል ጥቃት እንደደረሰባትና መጠነኛ እሳት መቀስቀሱን የዩኬ ባህር ንግድ ድርጅት አስታውቋል። አክሎም ጉዳቱን መጠን ለማወቅ ጨለማ በመሆኑ እንዳልተቻለ ተገልጿል። የሆርሙዝ ነገር ጋሽ ትራምፕ እንደሚሉት በዋዛ የሚፈታና የሚቆም አይመስልም አይደለም። በሆርሙዝ ሰበብ ዓለም በቸነፈርና ረሃብ እንዳትጠቃ ጭምር እየተሰጋ ነው ያለው። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት አንድ ሳምንት እንደሞላው ተጽዕኖ ከመካከለኛው ምስራቅ አልፎ በዓለም ምጣኔ ሀብት ላይ መሰማት ጀምሯል። በዚህ ሳምንት መጀመሪያ የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል ከ100 የአሜሪካ ዶላር በላይ ያለፈ ሲሆን ይህም ከ2022 ወዲህ ለመጀመሪያ ጊዜ ታየ ከፍተኛ የዋጋ ጭማሪ ሆኖ ተመዝግቧል። ጦርነቱ ከመጀመሩ በፊት የአንድ በርሜል ድፍድፍ ነዳጅ ዋጋ 70 የአሜሪካ ዶላር ነበር። የአሜሪካ የነዳጅ ዋጋ መጨመር የተከሰተው የሆርሙዝ ወሽመጥ መዘጋትን ተከትሎ የመጣ ሲሆን የኢራን መንግስት በወሽመጡ የሚንቀሳቀሱ የንግድ መርከቦችን ኢላማ እንደሚያደርግም አስጠንቅቋል። አንዲትም መርከብ በሆርሙዝ ሰርጥ አታልፍምም ብሏል። የዓለም 20% ነዳጅ የሚተላለፍበት ይህ የባህር አካል ወደ ኤዥያና አውሮፓ ሀገራት ነዳጅ የሚጓጓዝበት ዋነኛ መስመር ነው። በፋርስ ባህረ ሰላጤ የሚካሄደው ጦርነት በቀጥታ የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ቢያሳይም ባለሙያዎች ግን ሌሎችንም የምጣኔ ሀብት ዘርፎች እንደሚጎዳ ነው የሚናገሩት። ለአብነትም ይህ ጦርነት በዓለም አቀፍ የመድኃኒትና ፋርማሲውቲካል ምርቶች ላይ መስተጓጉልን ይፈጥራል። ይህ በተለይ የዓለም አቀፉ የፋርማሲውቲካል ሎጂስቲክ መናኸሪያ በሆነችው በዱባይ ላይ በተፈጸመው ጥቃት የተነሳ የሚመጣ ነው። ዩናይትድ አረብ ኤምሬትስ በዓለማችን እጅግ በመንገደኞች የሚጨናነቁ የአውሮፕላን ማረፊያዎች ያሏት ሲሆን በ2025 ብቻ በግምት 95 ሚሊዮን መንገደኞችን አስተናግዳለች ተብሎ ይገመታል። የአውሮፕላን ማረፊያዎቹ በተለይ ቅዝቃዜ የሚፈልጉ የመድኃኒቶችና ሌሎች የፋርማሲውቲካል ምርቶች ጭነቶችን ያስተናግዳሉ። አውሮፕላን ማረፊያዎቹ በተለይ ለህንድ የፋርማሲውቲካል ኩባንያዎች ቁልፍ መዳረሻ ናቸው። ህንድ የመድኃኒት አምራቾች የዓለም 60% ክትባትን የሚያመርቱ ሲሆን የዓለም ርካሽ መድኃኒት ምርቶች ግዙፍ አቅራቢም ናቸው። ኤሚሬትስ አየር መንገድ እንዲሁ ከአገሪቱ ስካይ ፋርማ የተሰኘ የጭነት አገልግሎት የሚሰጥ ክፍል ያለው ሲሆን በተለይ ደግሞ ቅዝቃዜ የሚፈልጉ የመድኃኒት ምርቶችን ያጓጉዛል። በመካከለኛው ምስራቅ በርካታ ጭነቶችን በማስተናገድ 9ኛ ደረጃ ላይ የተቀመጠው ጀበል አሊ ወደብ በዱባይ ባለቤትነት የተያዘ ነው። የጀበል አሊ የወደብ ባለስልጣን በ60 አገራት ከሚገኙ ከ40 የፋርማሲውቲካልና የጤና ኩባንያዎች ጋር ይሰራል። በ2020 50% የሚሆነውና 21.8 ቢሊዮን የአሜሪካ ዶላር የሚያወጣው የዱባይ ፋርማሲውቲካል እና የጤና መጠበቂያ ምርቶች የተጓጓዙት በዚህ ወደብ በኩል ነው። የህንድ ፋርማሲውቲካል ወደ ፋርስ ባህረ ሰላጤ፣ አፍሪካ፣ አውሮፓና ሌሎች መዳረሻዎች የሚልኳቸው የፋርማሲውቲካል ምርቶች በዚህ ወደብ በኩልም የሚያልፉ ናቸው። ለፋርማሲውቲካል ኩባንያዎች የአየር ትራንስፖርት ወሳኝ ሲሆን በተለይ ማቀዝቀዣ የሚፈልጉ በፍጥነት መድረስ ያለባቸው ምርቶች ይህንን መጓጓዣ ይጠቀማሉ። በቀጠናው ምንም እንኳን ሌሎች አማራጮች የማጓጓዣ መንገዶች ቢኖርም አቅማቸው ግን አነስተኛ ነው። በዚህም የተነሳ ተጨማሪ የጉዞ ቀናት እንዲሁም ከፍተኛ ዋጋ የሚጠይቁም ናቸው። የህንድ ንግድ ሚኒስቴር የአገሪቱ የፋርማሲውቲካል ኩባንያዎች ምርቶቻቸውን ወደ 200 አገራት እንደሚልኩ አስታውቆ በተለይ አሜሪካ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይና ደቡብ አፍሪካ ዋነኛ መዳረሻዎች እንደሆኑ ይገልጻል። የዱባይ አውሮፕላን ማረፊያና በስሩ ያሉ ተቋማት ለመድኃኒቶች ማከማቻ ማዕከል ያለው በመሆኑ ለዓለም የፋርማሲውቲካል ገበያ ቁልፍ ሚና ይጫወታል። ይህ የሆርሙዝ መዘጋት ከሚያመጣው መዘዝ አባይን በጭልፋ ያህል ነው። የሰርጡ መዘጋት መዘዙ ከዚህም እጅግ የሚከፋ ነው።